እንዴት ነው እሁዳችሁ? ዘና እያላችሁ ነው? ሉልሻ ዘና እያልሽ ነው? በጣም በሚገባ እሁድ እኮ አሸወይና የሆነች ቀን ናት። በጣም እንደተለመደው እንግዲህ ኢቢኤስ ጣቢያችን የተለያዩ ሆስቶችን ወደ እናንተ ያመጣ ቤተሰብ ያደርጋልና የተለያዩ ልምድ ያላቸውን ብዙ የሚሰሩ ልጆችም ብዙም ሰርተው ሊያሳዩ የሚችሉ በማዝናናትም እንዲሁም በማዋዛትም እንደዚሁም በቁም ነገርም ሁሉንም ነገር እንግዲህ ያማከሉ አቅሙ ያላቸው መስራት የሚችሉ አዳዲስ የቴሌቪዥን አቅራቢዎች ወደኛ ወደ ኢቢኤስ ይመጣሉ። እነዚህን አቅራቢዎቻችንን ደግሞ በተለያየ መንገድ እናንተም እንደምትወዷቸው ስራቸው ላይ ደስተኛ እንደምትሆኑ እምነቱ ነው ኢቢኤስ ቴሌቪዥንና ዛሬ በእሁድም በኢቢኤስ የምትቀላቀለን አንድ ጀግና አቅራቢ ትኖራለች። እንግዲህ ስሟን አንነግራችሁም። ከዚህ ቀደም ግን በፊልም ስራዎቿ ታውቋታላችሁ። አሁን እሷን ወደ ውስጥ እንጋብዝና ከእሷ ጋር አጠር ያለች ቆይታ እናደርጋለን ማለት ነው። እስቲ እንቀበላት። ዳኒ እንጀምረዋ። እሺ ዳኒ ዌልካም ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ይሄው ባክሽ ወንበሩ ሰጥተናል። አንቺ ቅደሚ። እሺ እንዴት ነው ሲገባ ያሰራል እንዴ? ደህና ነኝ። ትንሽ ያስፈራል። አዲስም አይደል? አዲስ ሲኮን ወጉ አይለቅም አለቻች። አይዳሽ እንደገና ነው የፈራሽ አትመስል። አየሽ ወግ አይለቅም። ለካ ወግ ነው እንዲህ ሲገባ ያስፈራል። አልፈራሁም ብል ራሱ አይሄድም። ሲዳሩ ማልቀስ ነው ግን ከማክበር ሲሰሩ ታዲያ ሙሽርነት እኮ ነው። ዛሬው ሙሽራችን እሷ ናት። እየዳርናት ነው። ወደ ተመልካች ቴንክ ዩ ዳዲዬ። እናንተም አምሮባችኋል እንደ ሁልጊዜው። እናመሰግናለን። አልተዋወቀችንም። ስለዚህ ራሷን በደንብ አርጋ ታስተዋውቀንና አንዳንድ ጥያቄዎች ይኖሩናል። አንቺ አጠራጠር ያሉ ቀለል ያሉ እንተዋወቅሽ። ስሜ ሳራ ሙልጌታ ይባላል። የተወለድኩት እዚሁ አዲስ አበባ ከተማ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርት ቤት በናዝሬት ትምህርት ቤት ተከታተልኩ። ከዛ በኋላ ወደ 6 ኪሎ ዩኒቨርሲቲ በማብራት በሶሻል ወርክ የመጀመሪያ ዲግሪን ያስኩኝ። ሶሻል ወርክ የመጀመሪያ ዓመት ተማሪ ያለው የመጀመሪያ ፊልሜን ኮሌጅ እና ውበት እንግዲህ ተመልካቾች እስካሁን ድረስ ያስታውሱታል። በዛ ፊልም ጠፋሽ ሁሉ ይሉኛል። በዛ ተንደረደርኩና ከዛ ቀጥሎ አንዳንድ ፊልሞችን፣ ማስታወቂያዎችን፣ ተከታታይ ድራማዎችን ሰራሁኝ። መሀል ላይ ያው አልነበርኩምና ትንሽ ጠፋ ብዬ ነበረ። የት ነበር? ወደ አሜሪካ ስትመለስም ደግሞ ብቻዋን አልመጣችም። ምን ይዤ መጣሁ? አንድ ልጅ ሚስጥር አወጣሁ። አንድ ልጅ አገባው። ከዛ አንድ ልጅ ይዤ መጣሁኝ። አንድ ቆንጅዬ ወንድ ልጅ እናት ነኝ እና ከልጅነቴ ጀምሮ ቴሌቪዥን ላይ ሚዲያ ላይ መስራት በጣም ወድ ነበረ። በተለይ ደግሞ በቃ የቴሌቪዥን ፕሮግራም አቅራቢ መሆን፣ ፕሮግራሞች መስራት፣ አዲስ ነገሮችን መሞከር በጣም የሚያስደስተኝ ነበረ እና ይሄም ደግሞ በኢቢኤስ ጣቢያ ይሄንን እድል ሳገኝ በደስታ ተቀበልኩኝ። ይሄው ነው እንግዲህ እስካሁን ድረስ ፕሮግራሞች ወደፊት ለፊት ወደ ካሜራ ከመምጣት በፊት ከጀርባ ሆነሽ ፕሮግራሞችን እያየሽ ከኛ ጋር ደግሞ እንዴት ሲሰራ እንደነበረ ከጀርባ ምን እንደሚያስፈልግ በደንብ ያየሽ ይመስለናልና አቅም ይዘሽ ነው የመጣሽው ብለን እናስባለን። አዎ ያው ፍላጎቱም ራሴም ማበርከት የምፈልገው ነገር እንዳለ ሆኖ ግን ደግሞ እዚህ ፕሮግራም ሲሰራ ማየቱ የፕሮግራሞቹ እንዴት እንደሚሰሩ አካሄዱ፣ አቀራረብ ብዙ ነገር አስተምሮኛል። እንግዲህ ከካሜራ ጀርባ ነበርሽ። ዛሬ ከካሜራ ፊት ለፊት ቁጭ ያልሽ ስቱዲዮ ምንድን ነው ስሜቱ? እንደዚህ ጠብቀሽ ታውቂያለሽ ሳሪ? ማለት ኢቢኤስ በጣም ከበፊት ጀምሮ የምወደው የማከብረው ታላቅ ተቋም ነው እና ይሄንን እድል አግኝቼ ደግሞ እዚህ በመቀመጤ በጣም ደስ ብሎኛል። ለተመልካች ብቁ የሆነ ስራ ከእናንተ ጋር መስራት የምችል ሰው ያድርገኝ። ቪቫ ብለናል። ቪቫ የስ ብለናል። ታዲያ ምን አዲስ ነገር አለ? አሁን ምን እንጠብቅ? አልሰማችሁም እንዲህን ዜና? ከአንቺ እንስሙ። አይ እንደዛም እንገናኛለን። መገናኘታችን አይቀርም። ግን ዛሬ እንግዲህ አንድ ትልቅ የሽልማት ስነ ስርዓት አለ። ሽልማቱ ማን ያዘጋጀው፣ የት ነው፣ ስለምንድን ነው የሚለው እሱ ሰርፕራይዝ ነው። እንዴት ነው መጣጥሉ? ዳኒ ከቻለ አብሬ ይዤው እመጣለሁ፣ ካልቻለ ደግሞ እኔ ብቅ እላለሁ። ግን ሰዓት እንዳይረፍድብሽ አንቺ ወደ ስራ ሂጂ። እኛ ቅድም የጀመርናትን እናውራ፣ ወጋችንን እንቀጥላለን። ዳኒዬ ግን መልካም የስራ ጊዜ ከልብ ነው የምንመኝልሽ። በርቺልን፣ ከአንቺ በጣም ብዙ እንጠብቃለን። ተመልካቾች ደግሞ እንግዲህ ፕሮግራም ጀማሪ ናት። ሁልጊዜ ጀማሪ ሲመጡ አቅራቢዎች ደግሞ በፍቅር እንድትቀበሉልን ማለት እንወዳለን። የሚስተካከል የሚታረም እንድናረግ የምትፈልጉት ነገር ካለ አይደለም አዲስ አቅራቢ ቅርና እኛ ብዙ አመት ሰራን የምንለው ሁሉ
ጊዜ ተማሪዎች ስለሆነን አበረታቱልን እንላለን። ልክ ነው ሉላዬ፣ ትልቅ ነጥብ ነው ያነሳሽው። እኛ እንደዚህ እኛ ለመሆን ጅራፍ አለ ማጋ የሚቀመጥ መሰለሽ ህዝብ ጋር የሚቀመጥ ስናጠፋም እንደዚሁም ስንሳሳት ከእንደገና ደግሞ ትንሽም አቅም ሲያንሰን ቆንጠጥ እያደረገ ህዝብ እያስተማረን ነው እንትን የሚለን ትልቅ ደረጃ የሚያደርሰን። ስለዚህ ያንቺም ጅራፍ አሁን ይደርሳል፣ ጊዜው ይደርሳል ብላችሁ ልታስፈራሩ መፍራት አይደለም። ያ ያስደስትሻል። የህዝብ አስተያየት የህዝብ ምክር ትልቅ ደረጃ ላይ ያደርሳል እንጂ ምንም የሚያስፈራ ነገር የለውም። በዚሁ አጋጣሚ እድሉን እንስጥሽ፣ ምን ትያለሽ? እስቲ የሚሰማሽን ወይ ደግሞ ማለት የምትፈልግ። ይሄን ቴሌቪዥን ጣቢያ ስቀላቀል በጣም አስቤበት አምኜበት የተሻለ ተመልካችን ይመጥናል የሚል ስራ እሰራለሁ ብዬ እንዲሁም ደግሞ የራሴን አቅም በተለያየ መልኩ አሳያለሁ ብዬ ነው የተቀላቀልኩት። ስለዚህ ተመልካቹም እንግዲህ ከኢቢኤስ ቴሌቪዥን ከኔም ከፍ ያለ ነገር ይጠብቃል ብዬ ስለማስብ ባለኝ አቅም ቆንጆ ስራዎችን ይዤ ለመምጣት አስባለሁ። ፈጣሪ ደግሞ ይርዳኝ፣ ሁላችንንም ይርዳን። አሜን። መልካም የስራ ጊዜ ሆነልሽ ሳሪ። በጣም አመሰግናለሁ። እናንተ እንዲህ እንዳማረባችሁ እንግዲህ ጨዋታችሁን ቀጥሉ። እኔም ወደ ፕሮግራሜ ልሂድ አይመስላችሁም? እኔ ከዚህ ከዳኒ ጋር ስጨርስ እሱን እዚህ ትቼው ይመጣል። መልካም ጊዜ ሳሪ። ቴንክ ዩ። አመሰግናለሁ። እንዴት ናችሁ? እንግዲህ ዛሬ በኢትዮጵያን ስካይላይት ሆቴል አፍሪካ ሚዲያ አዋርድስ ለመታደም ተገኝተናል። ጋዜጠኝነትና ሚዲያ በአፍሪካ ላይ ያለውን ጉልህ ሚና ለማሳየት የተደረገ እንግዲህ ትልቅ የሽልማት ስነ ስርዓት ነው። ይሄንን አዋርድ ራሽያን ቱዴይ ከተለያዩ ፓን አፍሪካን ኦርጋናይዜሽንስ ጋር በመተባበር ያዘጋጀው ትልቅ የሽልማት ፕሮግራም ነው። እንግዲህ በዚህ የሽልማት ስነ ስርዓት ላይ ከ10 በላይ ካታጎሪዎች አሉ። 800 የሚሆኑ ስራዎች ወደ አዋርዱ ተልከው ከነዛ ከ800 ስራዎች 3 እያንዳንዱ ካታጎሪ ተመርጠው ለሽልማት መጥተዋል። እንግዲህ ድባቡ ቫይቡ ሁሉ ነገር በጣም ደስ ይላል። ኢቢኤስም እንግዲህ በአፍሪካ ካሉ ታላላቅ ሚዲያዎች መካከል አንዱ ነው። በጣም ደስ የሚል ዝግጅት ነው። አሁን ታዳሚዎች እየገቡ ይታዩኛል። በጣም ታላላቅ ሰዎች አሉ። የአርሰናል ደጋፊዎች ካላችሁ አማኑኤል ዲባየር ይታየኛል። አሁን ደግሞ ቤቲጂን እየሰማዋት ነው መሰለኝ። እኔም ወደዛው ልግባ። መልካም ጊዜ ለተወዳዳሪዎች፣ መልካም እድል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። የኛ የኢቢኤስ that's right አምሮብሻል በጣም እንዴ አንቺን በጣም እንደው ራሳችንን ኢቢኤስን በዚህ ሁኔታ ሪፕሬዘንት ማድረግ መቻላችን ለኔ መቼስ በጣም ትልቅ ክብር ነው። ደስ ብሎኛል ከእናንተ ጋር ይህን ጊዜ ለማሳለፍ
በመቻሌ። እንዴት አየሽ ይሄንን አዋርድ? የአፍሪካ ብዙ ጊዜ ምስ ሪፕሬዘንት ትደረጋለች በተለያየ መልኩ። ስለዚህ በራሳችን የራሳችንን ታሪክ መናገር መቻል ማለት እሱም ደግሞ ሴሌብሬት መደረጉ እሱ መከበሩ በጣም ትልቅ ነገር ነው እና አጋጣሚ ሆኖ እዚህ ሆኜ እዚህ ከኢቢኤስ ጋር ከእናንተ ጋር ከባልደረቦቼ ጋር ሪፕሬዘንት አድርገን ቻናላችንን መቅረባችን ቻናላችን ብቻ ሳይሆን ከሌሎችም የሀገራችን ሚዲያዎች ጋር ሀገራችንን ሪፕሬዘንት ማድረግ መቻል ትልቅ ነገር ነው። ስለዚህ ደስ ብሎኛል። And the winner is of Yetam George of Arise News, Nigeria. The winner is Kaundo Sam Clinton Obed. ስሜ ሳም ክሊንተን ነው። የመጣሁት ከታንዛኒያ ብሮድካስቲንግ ኮርፖሬሽን ነው። የሚገኘውም በታንዛኒያ ነው። ዛሬ የላቀ ቃለ መጠይቅ አሸናፊ ሆነናል። ይህ ሽልማት ላንተ ምን ማለት እንደሆነ ብታጋራን? ይህ ሽልማት ለእኔ ለአፍሪካ ታሪክ ነጋሪዎች እውቅናን የሚሰጥ ሆኖ አግኝቼዋለሁ። እንዲሁም ዕለት ተዕለት በተለያዩ ምዕራፍ ታሪክ እንድንዘግብና እንድንናገር ተስፋ ሰጥቶናል፣ አበረታቶናል። ሰዎች ከስራ ላይ ምን እንዲወስዱ ተስፋ ታደርጋለህ? ሰዎች እኛ ከምንሰራቸው ስራዎች ውስጥ የአባታችንን ታሪክ ማለትም የሀገራችንን አባት የሆኑትን የጁሊየስ ኔሬሬን ታሪክ እንዲመለከቱ ነው። ታሪኩ ስለ ጽናት፣ ስለ ዲፕሎማሲ፣ ስለ ፖለቲካዊ ምርጫና እሳቸው ለሀገራቸው ነጻነት ያደረጉትን አጠቃላይ አስተዋጽኦ ለማካተት ሞክረናል። The winner is Onkono Tombu Mustafa Joris, Senweb, Senegal. Congratulations. The winner is Davis Lombe Gabaswell Sun TV from Zambia. Congratulations Thank again. you. Thank you so much. Thank you. What's your name? Where Okay, you so from? my name is Davis Kabuswe. ስሜ ዴቪስ ካቢስዌ ይባላል። በዛምቢያ የሚገኘው የሳን ሆልዲንግ ላሚድ ኤክስኪዩቲቭ ፕሬዝዳንት ነኝ። ድርጅታችን የሳን ኤፍኤም እና ሳን ስፖርትን አንድ ላይ የያዘ ነው። እኛ የካውቼ ሚውዚክ አዋርድን ያቀናን ድርጅቶች ነን። አሁን ዛምቢያ ላይ ካውቼ ሚውዚክ አዋርድ የግራሚን ያህል ዝና አለው።
በአንተ እይታ የመገናኛ ብዙሃን ለፓን አፍሪካኒዝም ያለውን አስተዋጽኦ ብትነግረን? ፓን አፍሪካኒዝምን ምርጫችን አድርገን መጓዝ ይኖርብናል። እንደ አህጉር በጋራ ማንሰራራት ይኖርብናል። አንድ ላይ በመሆን በቀደምት ትዝታችን መንፈስ መመራት አለብን። ቀደምት አባቶቻችን አንድነት ያለባትን አፍሪካ ማየት ይናፍቁ ነበር። ስለዚህ የእነሱን መንፈስ መጋራት፣ ህልማቸውን እውን ማድረግ ይገባናል። And obviously it will go down in memory lane as the first recipient of this award. The winner is Metasabia Dereje Abata and Binyam Erojima, CEO of Ethiopian Broadcasting Corporation. We are giving out this award to Ethiopian Broadcasting Corporation for this captivating report about one of the greatest victories of African nations against the forces of much stronger colonial powers, a victory that broke the narrative of undefeatable colonizers. A history must be valued and cherished, and thus this report does a great job at preserving the legacy of heroes of the past. What an amazing night we are having now. በድጋሚ እንኳን ደስ አለሽ ሴት ኢትዮጵያዊ አፍሪካዊ ለማሸነፏ በጣም ደስ ብሎኛል። ከኖሚኒዎቹ በታዩ ቁጥር በቃ ኢትዮጵያዊ ሳይ ልቤ ስቅል እያለ ነበር የጨረስኩኝ። ያሽን አስታውቂ። በጣም አመሰግናለሁ። ሁላችንም እንኳን ደስ አለን። መታሰቢያ ደረጀ ይባላለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋዜጠኛ ነኝ። ዜና አንባቢ እንዲሁም ደግሞ የዜና ዲሬክተር ነኝ። ዛሬ የተወዳደርኩት በዚህ በአፍሪካ ሚዲያ አዋርድ ስፔሻል ካቴጎሪ በሚለው ዘርፍ ነው። በዜና ላይ የተወዳደርኩት የዜናው ደግሞ ዋና ሀሳብ በአፍሪካ የቅኝ ግዛት እሳቤ ልስፋፋ መነሻ የነበረው የበርሊን ኮንፈረንስን መነሻ ያደረገ ነበረ። ነገር ግን በዋናነት ኢትዮጵያ በዛ ዘመን በአድዋ ድል ያንን የቅኝ ግዛት እሳቤ መስመር የቻለች ብቸኛዋ ሀገር ነበረች እና ያንን ያሳያል። አጠቃላይ ደግሞ የአድዋ ድል ትላንት ብቻ ሳይሆን ታሪክ ብቻ ሳይሆን ዛሬም ባለው ጉልበት ደግሞ በተለያዩ ምስሎች ዳሴ ግጥቁ ለፖሊስ ትልልቅ ፕሮጀክቶች የተደገመ ነው የሚለውን ነገር የሚያሳይ ዘገባ ነበረ ለመወዳደሪያ ያቀረቡት። እስቲ በአጠቃላይ የውድድሩ ሀሳብ፣ አጀማመር፣ ሁኔታው፣ ሂደቱ እንዴት ነበረ ላንቺ? የውድድር አጀማመሩ ሊንኮች በጣም ማስታወቂያ ይሰራባቸው ነበረ። ተወዳደሩ የሚለው ማስታወቂያ በተለያዩ አማራጮች ይሰራጭ ነበር። መሞከር ስለነበረብኝ ሞከርኩኝ። የነበረውም ሂደት ከ40 በላይ ከተወጣጡ የአፍሪካ ሀገራት እዛ ሂደት ውስጥ 800 በላይ ጋዜጠኞች ናቸው ስራዎቻቸውን ያቀረቡ። የማለፍ ድሉን ስታስቢ ትንሽ የሚከብድ ነገር ነበረው። በመጨረሻ ግን ማሸነፍ ያለባቸው ስራዎች መርጠው ያው አሸናፊ ሆነዋል ማለት ነው። በቀጣይ ከመታሰቢያ የምንጠብቅ ጠንክሮ በመስራት አምናለሁ። ስለዚህ በቀጣይ ጠንክሮ እንደሚሰራ ነው ማስበው። ራሽያን ቱዴይ ከተለያዩ የፓን አፍሪካን ተቋማት ጋር በመተባበር ያዘጋጁት የሽልማት ፕሮግራም ይህን ይመስል ነበረ። እንደዚህ አይነት ትልልቅ የሽልማት መድረኮች መዘጋጀታቸው የአፍሪካን የሚዲያ ኢንዱስትሪ በአንድ ደረጃ ከፍ ያደርገዋል ተብሎ ይታመናል። እናንተም አብራችሁ ቆንጆ ጊዜ እንዳሳለፋችሁ እርግጠኛ ነኝ። ከዚህ በኋላ ጊዜያችሁ ቆንጆ ይሁን ባይ
በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5